እንቀጥላለን ተመልካቾቻችን አዲስ ቀን ነው እየተከታተላችሁ የምትገኙት ቀደም ሲል በሀገር ጉዳይ ያነሳነው ዘመናዊ አስተራረስ እንዲሁም ደግሞ በምርምር የተገኙ ዝርያዎችን ከአንዱ አካባቢ ወደ ሌላ አካባቢ ወስዶ በማላመድ ምርትና ምርታማነትን ማስፋት ላይ የተሰራ ያለውን ስራ በተመለከተ ያነሳነውን ርዕሰ ጉዳይ በዚሁ የምንቋጩ አይደለም ቀን በዜና ኢትዮጵያ ምሽት በኢቲቪ 57 ወደ እናንተ የተለያዩ መረጃዎች ታክለውበት የሚቀርብ ነው የሚሆነው አሁን ሰዓቱ የዶት ስትሪም መረጃን የምንከታተልበት ነው ለመረጃዎቹ ባልደረባችን ንብረቴ እየተጠበቀ ነው ንብረቴ መቀጠል ይቻላል መልካም እንኳን እንደነቆያችሁኝ እንግዲህ የመጀመሪያ መረጃ ያድርጌ ማነሳው ትላንት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ያጋሩት መረጃ ነበር ኢትዮጵያ በየዓለም አቀፍ የስብሰባዎች ማዕከል እየሆነች ነውና የመሆን አቅምም አላት የሚል ሐሳብን አጋርተው ነበር እርሳቸው እንግዲህ ኢትዮጵያ በተለይ የስብሰባዎች ማዕከል ትሆናለች ብለው ሲያነሱ በርካታ እድሎችን አንስተዋል አንደኛው የአፍሪካ መግቢያ የሆነው የኢትዮጵያ አየር መንገድ ትልቁ የኢትዮጵያ ሀብት ነው የአፍሪካም ኩራት ነው ያንን በመጠቀም ወደ ኢትዮጵያ የሚመጡ እንግዶች ያላቸውን እድል የሚጠቀሙበት መንገድ አስፍተዋል በሌላ በኩል ደግሞ አሁን ኢትዮጵያ የጀመረችው የመሰረተ ልማት ስራና የመዳረሻ ቦታዎችን የማስፋት ስራ በዓለም አቀፍ የኮንፈረንስ እንዲሁም ደግሞ ጉባኤዎችና ኤግዚቢሽኖችን ለማስተናገድ ተመራጭ ሀገር እየሆነች ስለመምጣቱ አንስተዋል እንዲሁም ደግሞ ያላትን አቅም አንስተዋል አሁን አዲስ አበባ ከተማ ውስጥ የተገነባው አዲስ ኮንቬንሽን ማዕከል በርካታ ዓለም አቀፍ ጉባኤዎችን እያካሄደ እንደሆነ ይታወቃል እነዛን አቅሞችና አዲስ አበባ ውስጥ ያሉ ሆቴሎችን አንስተው ጠቅላይ ሚኒስትሩ ኢትዮጵያ በትልቁ እንግዲህ በዓለም አቀፍ ደረጃ የሚካሄዱ ስብሰባዎችን የማስተናገድ አቅሟ ከፍተኛ እየሆነ መጥቷል ብለዋል ከኢትዮጵያ አየር መንገድ በተጨማሪ ደግሞ ያነሱት የኢትዮጵያ አቅም በተለይ የባህላዊ እንዲሁም ደግሞ የተፈጥሮ ሀብቶቿን ነው መጎብኘት የሚችሉ በርካታ ነገሮች አሉ እንግዲህ አንድ ሰው አዲስ አበባ ውስጥ ለጉባኤ ሲመጣ ጉባኤውን አድርጎ ከመሄድ ባለፈ ኢትዮጵያ ውስጥ በሚንቀሳቀስባቸው በየትኛውም ቦታዎች አካባቢ አስገራሚ ቦታዎችን ይመለከታል ከሰሞኑ እያየን ነበር በተለይ የተለያዩ ሀገራት አምባሳደሮች በባሌ ብሔራዊ ፓርክ የነበራቸው ቆይታና የነበራቸውን ስሜት ሲያጋሩበት የነበረው መንገድ በጣም የሚገርም ነው ቦታውም የሚገርም ነው በሚል ሲገልጡ ነበር እንደነ ላሊበላ እንደነ ጎንደር አብያተ መንግስታትና አክሱምና ሌሎች የተፈጥሮ ቁሶች አሉ አሁን ደግሞ በገበታ ለትውልድ እየተገነቡ ያሉ የቱሪስት መዳረሻዎች አሉ እነዚህን በመጥቀስ ኢትዮጵያ የዓለም አቀፍ መድረኮችን ለማስተናገድ ምቹ ሀገር ነች ብለዋል ጠቅላይ ሚኒስትሩ ከዛ ባለፈ የተለየ ሙዚቃ ያላት የተለየ አመጋገብ የተለያየ አልባሳት እንዲሁም ደግሞ የተለያዩ ባህሎች ያሏት ሀገር ናትና ያንንም ለማየት የዓለም አቀፍ ሰዎች ወደዚህ ሲመጡ ጉባኤ አድርጎ ከመሄድ ባለፈ የኢትዮጵያ ልዩ መልክ የሚመለከቱበት እድል ስላለ ጠቅላይ ሚኒስትሩ በዛ ደረጃ አንስተዋል እንግዲህ አዲስ አበባ የቱሪዝም ባለሙያዎች እንደሚገልጹትም እኮ ኢትዮጵያ በቱሪዝም ዘርፍ ሊታዩ ይገባሉ ከሚሏቸው ደግሞ ወይ መስፈርቶች መካከል የሌላት ነገር የለም ይያሉ ነው የሚገልጹትና ጠቅላይ ሚኒስትሩም ከዚህ በመነሳት ይመስለኛል ቀደም ሲል አንተም ስታነሳው የነበረው እየተሰሩ ያሉ ስራዎች በተለይ አዲስ አበባ ላይ ባለፉት 9 ወራት ብንመለከት ከ40 በላይ ኮንፈረንሶች ተዘጋጅተው እንዳነብ ዓለም አቀፍ አህጉር አቀፍ ኮንፈረንሶች ተዘጋጅተዋልና እንደተባለው አሁን ላይ ምቹ የሆኑ ለስብሰባዎች ለጉብኝት የሚሆኑ ምቹ ሁኔታዎች ከጊዜ ወደ ጊዜ እየሰፉ መጥተዋል እንዳልከው ከአዲስ አበባ መዳረሻ እንድትሆን ነው እየተሰራ ያለው በፊት የጉዞ መተላለፊያ ነበረች አሁን ግን ከመተላለፊያ አልፋ መዳረሻ እንድትሆንም እየተሰራ ነው እውነትም ኢትዮጵያ አሁን ያለችበት ሁኔታ የዓለምን ቀልብ የሚስብበት ሁኔታ ላይ ነች በተለይ አንቺም ያነሳሽው አሁን አዲስ አበባ ከዚህ ቀደም ትራንዚት የሚያደርጉባት ከተማ ነበረች ከተማዋንም የሚጎበኙ እንግዶች ያን ያህል ነበር አሁን ግን የከተማዋ መለወጥን ተከትሎ በተለይ በከተማዋ ውስጥ ቱሪስቶች የሚቆዩባት ከተማ እየሆነች መጣለች ጠቅላይ ሚኒስትሩም ያንን ለማንሳት የሞከሩበት ነው በማህበራዊ ሚዲያቸው ባስተላለፉት መልእክት እንግዲህ ባለፉት 9 ወራት የተካሄደውን ዓለም አቀፍና ሀገራዊ ቁጥር አንቺ አነሳሽ በየ15 ቀኑ ዓለም አቀፍ ጉባኤ የሚካሄድባት ሆናለች እቺ ከተማ እንግዲህ በ15 ቀን ውስጥ 2 ዓለም አቀፍ ጉባኤዎችን አዲስ አበባ ውስጥ ተመለከቻለችና በጣም እድሎች እየሰፉ መጥተዋል ጠቅላይ ሚኒስትሩም በዛ ደረጃ ነው ያነሱት ማህበራዊ ሚዲያ ላይ እንግዲህ ትላንት ሰዎች ሲነጋገሩበት የነበረው አንደኛው ጉዳይ ይሄ ነው ሌላኛው ጉዳያችን በኢትዮጵያ ውስጥ ለመጀመሪያ ጊዜ የተደረገ ነው በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ውስጥ የተደረገ ስራ ነው ከህንድ ዶክተሮች ጋር በመተባበር የኢትዮጵያ የጤና ባለሙያዎች የሰሩት ድንቅ ክስተት ነው በተለይ እንግዲህ የሐሞት ቱቦ ወይም ቀጭኑ አንጀት በሚዘጋበት ወቅት የዛ የሚዘጋ ጢን የማውጣት ስርዓት ከዚህ ቀደም ሆድን ወይም ሰርጀሪ በማድረግ ቀዶ ህክምና በማድረግ ነበር ህክምና አገልግሎት ሲሰጥ የነበረው እንዲ በተለምዶ አንድ ሰው አይኑ ብቻ ሆነ ሲባል ከዚህ ከቀጭኑ አንጀት ጋር ተያይዞ የሚከሰቱ ችግሮች ናቸው ይሄንን ኢትዮጵያ ውስጥ
የቀዶ ሕክምና በማድረግ ነበር ሕክምና የሚሰጠው። ትላንትና ግን በቀዶ ሕክምና ሳይደረግ ሆድን መክፈት ሳይቻል ቀዶ ሕክምናውን ማድረግ ተችሏል ኢትዮጵያ ውስጥ። ይህ በአፍሪካ ምድር ሲደረግ ለሁለተኛ ጊዜ ነው። በኢትዮጵያ ለመጀመሪያ ጊዜ ነው። ደቡብ አፍሪካ ነች ይህን ሕክምና የምትሰጠውና ኢትዮጵያ ውስጥ ይህ መጀመሩ በጤናው ዘርፍ በተለይ ትልቅ ምርታ ተደርጎ ይነሳል። በሆስፒታሉ ታሪክም የመጀመሪያ ሆኖ መነሳቱ ዶክተሮችም ደስታቸውን ሲገልጡ ነበረ። በቀጣይ ደግሞ ሆስፒታሉ የሕክምና ቁሳቁሶችን በማሟላት ትላንት የታየውን የሕክምና ዘዴ ማስፋት ላይ እንደሚሰራ አስታውቋል። ማህበራዊ ሚዲያ ላይ ይህ መረጃ ከወጣ በኋላ በርካቶች እየተነጋገሩበት ነበር። እንግዲህ ኢትዮጵያ ውስጥ በርካቶች በተለይ እንዲህ አይነት ችግሮች ሲገጥሟቸው ወይ በሀገር ውስጥ በከፍተኛውን የሕክምና ዘዴ በቀዶ ሕክምና ያልፋሉ፣ ወደ ውጭ ሀገር ሄደው በመታከም በርካታ ገንዘብ የሚወጡበት ሕክምና ነው እየታለፈ ያለውና በተለይ አሁን ውጭ ሀገር የሚሰጡ የሕክምና ዘዴዎች በቀላሉ ሀገር ውስጥ እየተሰጡ እየተመለከትን ነው። ትላንትም ማህበራዊ ሚዲያው በስፋት ሲያጋራው ኮሜንት ሲያደርገው የነበረው ጉዳይ ይሄ ነው። በተለይ ለኢትዮጵያ የጤናው ዘርፍ ትልቅ ምርታ ተደርጎ ይነሳል ይሄ ጉዳይ። ሌላኛው መረጃችን ወደ ጀርመን ይወስደናል። እንግዲህ ትላንት ጀርመን አዲስ 10ኛውን መራሄተ መንግስት አግኝታለች። በሁለት ዙር በተደረገ ምርጫ ነው እንግዲህ ፍሬድሪክ ሜርዝ የጀርመን መራሄተ መንግስት ሆነው የመጡት። እርሳቸው እንግዲህ የሚታወቁት በተለይ ከዚህ ቀደም በፖለቲካው ውስጥ የነቃ ተሳትፎ ነበራቸው። ነገር ግን ከንቲባም ሆነው ያውቁም በዛች ሀገር ውስጥ በፌዴራል መስሪያ ቤት ባሉ በትልቅ ደረጃ የፖለቲካ ሂደታቸው ያን ያህል የሚወራላቸው ሰው አይደሉም። ነገር ግን የኢኮኖሚ ባለሙያ ናቸው። በኢኮኖሚክስ ጥብቅና ውስጥ በግሉ ዘርፍ በጣም የሚታወቁ ሰው ናቸውና አሁን ጀርመን አዲስ ፖለቲከኛን አግኝታለች። ጠቅላይ ሚኒስትር አብይ አህመድም ትላንት የእንኳን ደስ አለዎት መልእክት ሲያስተላልፉ ነበረ። የኢትዮጵያና ጀርመንን የ120 ዓመታት የዲፕሎማሲ ግንኙነት ወደፊት እናራምዳለን፣ አብረን እንሰራለን የሚል መልእክት ሲያስተላልፉ ነበር። እንግዲህ አውሮፓ በተለይ ከአሜሪካ ከዶናልድ ትራምፕ ጋር የገባችበት ውጥረት የንግድ ጦርነቱ አለ። አሁን አዲሱ መራሄተ መንግስት አዲስ ናቸው። ባለፉት 10 ዓመታት ከፖለቲካውም ገለል ብለው ነበረ። በ2021 እንደ አውሮፓውያን አቆጣጠር ተመልሰው ወደ ፖለቲካ መጥተው አሁን የሀገሪቱ መራሄተ መንግስት የሆኑ ናቸውና የዓለም ፖለቲካ በተለይ ከአሜሪካ ጋር የሚገቡበት የሩሲያ ዩክሬን ጦርነትና በአውሮፓ ውስጥ ያለው ሽኩቻ ይፈትናቸዋል ተብሎ ይጠበቃል። እንግዲህ ወደ አዲሱ ኃላፊነት መጥተዋል። ኢትዮጵያም የእንኳን ደስ አለዎት መልእክት ልካላቸዋለች። ሌላኛው መረጃችን ይሄ ነው። ሌላኛው መረጃችን በዛሬው ዕለት እንግዲህ የሮማ ካቶሊክ ጳጳስ ህልፈትን ተከትሎ ዛሬ የእሳቸውን የሚተካ ምርጫ ዛሬ ይጀመራል። በጣም ሚስጥራዊ የሆነ ምርጫ ነው የሚደረገው። እንግዲህ የሮማ ካቶሊክ ቤተክርስቲያን ወደ 255 የሚደርሱ ካርዲናሎች አሏት። ከነዚህ ውስጥ እድሜያቸው ከ80 ዓመት በታች የሆኑ 133 ናቸው በምርጫው የሚሳተፉት። በጣም ሚስጥራዊ የሆነ ምርጫ ነው። እንግዲህ ከዓለም ቴክኖሎጂም ተገልለው ነው ይህን ምርጫ የሚያደርጉት። በዚህ ጳጳሳቸውን እስከሚመርጡ ድረስ ምንም አይነት የሞባይል ቴክኖሎጂ፣ ጋዜጣ፣ ቴሌቪዥን አይመለከቱም። በጣም ሚስጥራዊ በሆነ መንገድ በቅዱስ ጳውሎስ ካቴድራል በመሰባሰብ ምርጫቸውን ያደርጋሉ። እንግዲህ በአካባቢውም ሰዎች በጉጉት ነው የሚጠብቁት። የእምነቱ ተከታዮችና ምልክቶችን ያያሉ። ጳጳሳቸው መመረጡ ይፋ ከሆነ በተለይ ከካቴድራሉ የሚወጣ ነጭ ጭስ አለ። ያንን ነጭ ጭስ ካዩ ሰው ጳጳሳቸው ተመርጧል ብለው ደስታቸውን መግለጽ ይጀምራሉ። ነገር ግን እነዚህ በምስጢር ምርጫቸውን የሚሰጡ ጳጳሳት በምርጫው ላይ ካልተስማሙና ጳጳሳት መምረጥ ካልቻሉ ጥቁር ጭስ ይለቃሉ። ህዝቡ ጳጳሱ እንዳልተመረጠ በትዕግስት ይጠብቃልና በጣም የምርጫ ሂደቱ የሚገርም ነገር ብዙ ነገሮች አሉት። እንግዲህ በዛሬው ዕለት ጀምረው ምስጢራዊ ስብሰባቸውን ጀምረዋል። በቀጣይ ባለፈው ከዚህ ዓለም በሞት የተለዩትን ጳጳስ የሚተኩት ይታወቃሉ ተብሎ ይጠበቃል። ማህበራዊ መገናኛው ላይ በጣም እየተነጋገሩበት ያለው ጉዳይ ይሄው ነው። ሌላኛውና የመጨረሻው መረጃችን የሩሲያ ዩክሬን ጦርነት ጉዳይ እንመለከታለን። እንግዲህ በትላንትናው ዕለት ሁለቱ ሀገራት ወደ 410 የሚደርሱ የጦር ምርኮኞችን ወይም እስረኞችን ልውውጥ አድርገዋል። የዛሬ ሳምንት አካባቢም ወደ 265 የሚደርሱ የጦር ምርኮኞች ልውውጥ ማድረጋቸው ይታወሳል። በትላንትናው ዕለትም እንግዲህ ይህን አድርገዋል። በተለይ የሁለቱ ሀገራት ጦርነት ወደ 1167 ቀናት ተቆጥረዋል። በእነዚህ ቀናት ሰው እየሞተ ሀገር እየተጎዱ ዓለምም እየተፈተነበት ያለ ጦርነት ነውና በርካታ ሀገራት ደግሞ ወደ ሰላም እንዲመጡ ጥረት አድርገዋል። በተለይ በዋናነት የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሁለቱ ሀገራት ጦርነት እንዲያቆሙ የተለያዩ ግፊቶችን ሲያደርጉ ነበር። ግን እስካሁን ድረስ ያው ፈቀቅ ያለ ነገር አልተመለከትንም። ግን በትላንትናው ዕለት በተባበሩት አረብ ኤምሬትስ
አደራዳሪነት ወይም አሸማጋይነት የእስረኞች ልውውጥ አድርገዋል። እንግዲህ የመካከለኛው ምስራቅ ሀገራት አሁን ላይ በድርድር ስማቸው ቀድሞ የሚነሳ ሀገር ሆነዋል። እንደነ ኦማን አይነት ሀገራት፣ ኳታር፣ የተባበሩት አረብ ኤምሬት የዓለምን ፖለቲካ ወደ ሰላም እያመጡ ይሄ ሰላማዊ ንግግርን በማድረግ የሚታወቁ ሆነዋል። ትላንትም የተባበሩት አረብ ኤምሬት በመራቸው ድርድር እነዚህ የእስረኞች ልውውጥ ተደርጓል። የእስራኤል ጋዛን ጉዳይ ለመፍታት እነ ኳታር እያደረጉት ያለ ጥረት እነ ኦማን ከዚህ ከየመን ግጭት ጋር ተያይዞ አሁን ሰሞኑን በየመን የአሜሪካ በርካታ ጥቃቶች ሲደረጉ ነበር። ይህ ሀውቲ የሽብር ጥቃት በሚፈጽማቸውን ለማስቀረት በሚል በትላንትናው ዕለት ደግሞ ኦማን ውስጥ አሜሪካን ከሀውቲ ጋር ለማደራደር ስራዎች ተጀምረው አሜሪካ በየመን ላይ የማድረሰውን ጥቃት ያናቆማለሁ ብላለችና የመካከለኛው ምስራቅ ሀገራት በተለይ በኢኮኖሚ በተፈጥሮ ሀብት ይታወቃሉ። ነገር ግን ደግሞ በዓለም ፖለቲካ እንደዚህ በመግባት በድርድር ስማቸው አይነሳም ነበር። ነገር ግን አሁን እንደነ ኳታር አይነት ትንንሽ ሀገራት በኢኮኖሚ የበለጸጉ ነገር ግን በፖለቲካው ያን ያህል ተጽዕኖ ፈጣሪ ያልነበሩ ሀገራት የዓለምን ፖለቲካ ለመቆጣጠርና እንዲህ ግጭት ውስጥ የሚገቡ ሀገራትን በሰላም ድርድር ለማምጣት ጥረቶች እየተደረጉ ነውና መካከለኛው ምስራቅ የሰላም እና የድርድር መቀመጫ እየሆነ መጥቷል። የትላንት የተመለከትነውን ይሄንን ነው የሚያመላክተው። እናመሰግናለን ንብረቴ።